ቴሌግራም ላይ ገብቶ ምንድን ነው ያንተ ስትራቴጂ? እኔ ክርም የሚለኝ ነገር አንድ የሆነች ነገር ነው ስታወራ ምንድን ነው የሚለው በር የለም የሆነ ነገር ፍሪ ነገር አግኝተህ ስትሰጣቸው ምንድን ነው የሚሉት? አይሰራም ይላል። እስካም ነው ይላሉ። እስካም ነው አይሰራም፣ እስካም ነው አይሰራም። ሞክር፣ ነፃ እኮ ነው። ሞክር ሲባል አልሞክር ነፃ በቃ እንደዚህ ምናምን ነገር ይላሉ። እሺ ትልና አንተ ደግሞ ምንድን ነው የምታደርገው? አንተ ደግሞ መሞከሩ አይከፋም በሚለው ትሞክራለህ። ሞክረህ እኮ የሆነ አሳክተው ምናምን ነገር ዊስድሮ ስታደርግ ለኔም ስጠኝ የሆነች ነገር ስጠኝ ምናምን ነገር ሞክር ብለህ አንድ እምቢ ብለህ ስትለኝ አንድ እኔ የሞከርኩት እኔ ግሩፑ ላይ ቴሌግራም ላይ ቻናል አለኝና እዛ ቻናል ላይ ኖ ዲፖዚት ቦነስ ለቃለሁ። በምለቅበት ሰዓት ኬዋይሲ ለኔ የሰራልኝ ኬዋይሲ የማያስቸግር ኬዋይሲ ምናምን ነገር ያለበትን አሪፍ የሆነ አጣርቼ ምናምን ነገር እኔ ፖስታለሁ። በምን ፖስትበት ሰዓት ነፃ ሞክሩ፣ ኖ ዲፖዚት ነው፣ ፍሪ ቻሌንጅ ነው እያልኩኝ በምለቅበት ሰዓት እስካም ነው እንዲህ ነው ምናምን ነገር ይላሉ። ከዛ በኋላ ነገሩን ዊዝድሮ ላረገው ነው ምናምን ልሞክር እንዲህ ምናምን ነገር ተላል። ምን አይነት ሰው ነው ያለው? ነፃ ከሆነ ካንተ ምንም ካልወሰደ ለምንድን ነው ማትሞክር? ያምሪ ከዛ በኋላ ምንድነው የሚለው? ካፒታል የለኝ እንዳጀምር ካፒታል የለኝ ምናምን ነገር ይላል። ምንድነው ትሬዲንግ ኢዝ ካፒታል በቃ ካፒታል ነው ምናምን ምክንያት ለመፍጠር ነው። ግን ማለት ነው እኔ ምክንያት አልፈልግም፣ ምክንያት አልደረድርም። ዛሬም ነገም ሞክራለሁ፣ ዛሬም ነገም አሳኳለሁ። የምሬ አንድ መፈክር አለኝ። ሃይማኖተኛ ነው አትበሉኝና አንድ መፈክር አለኝ። ኃይልን በምሰጠኝ በክርስቶስ ሁሉን እችላለሁ የሚል መፈክር አለኝ። እኔ ደግሞ እና ምንም የለኝም ግን ሞክራለሁ። ይሳካልኛል፣ ነገር አደርጓል፣ ደግሞ አድርጌ ያሳያል። ስለዚህ እኔ ባክግራውንዴን ባይ እንደዚህ ፈንድ ምናምን የሚለቅብኝ የለም። ስለዚህ እኔ ቁርጤን አውቄ ነው መሞክር ሰውዬ ይህ እስካምነው እንዲህ ምናምን ነገር እያልክ ተስፋ ልታስቆርጠኝ አንችልም። በነገራችን ተስፋ አታስቆርጠኝ። የሚገርም ነገር ነው። ተስፋ ለመቁረጥ ራሱን ተስፋ ቆርጫለሁ። እኔ እንዴት ተስፋ ለመቁረጥ ተስፋ የቆረጥኩትን ሰውዬ ምን ልታደርገኝ ማለት የበሪ ተስፋ መቁረጥ ራሱ ምንድነው? ተስፋ መቁረጥ ለምን ቆርጣል? ይቀልዳል። ሰው ዛሬም ነገ ማሳኳለሁ። ይሄም ደግሞ ጋር መሞከር የምትፈልጉ ልጆች ማለት አብረን እንደግ የምትሉ ሰዎች ቴሌግራም ላይ ቻናል አለኝ፣ ኖ ዲፖዚት ቦነስ አለኝ። ደግሞ ድሮ በክሪፕቶ ሳት የከፈትኩት ቻናል ስላለኝ እሱን ደግሞ ወደ ትሬዲንግ ቀየርኩት እና ምንድነው የሚለው አት ዴይሊ ኮምቦ 11 ይላል። አት ዴይሊ ኮምቦ 11 ይላል። የቻናሉ እንትን ነው። 2 ቻናል አለኝ። አንደኛው እሱ እና እሱ ላይ ፍሪ ሆኑ ቻሌንጆችን እና ኖ ዲፖዚት ቦነስ የሆኑ ነገሮችን ለቃለሁ እና እዛ ላይ ገብታችሁ በነፃ ካፒታል የለኝም የሚጥሉ ሰዎች እኔም ካፒታል የለኝም ግን ዊዝድሮ እየተቀበልኩ 100%። ስለዚህ ስጠኝ ምናምን ነገር የምትሉ ሰዎች
ምንድን ነው? እኔም እኮ 2 ዓመት ስለምን ማንም የሰጠኝ የለም። 2 ዓመት ስለምን ማንም የሰጠኝ ማንም ለኔ እንድልልኝ ገባኝ። የሚገርም ነገር ማለት ነው። ማንም የለም ላንተ፣ ካንተ ውጭ ማንም ላንተ የለ። ስለዚህ ማደግ ጀለሶች ጌታን ታሳዝኑኛል ማለት እኔም እኮ አሳዝናለሁ። ራሴን እኔ አሳዝናለሁ። ስለዚህ በራሴ ሳያችሁ እናንተም ታሳዝኑኛላችሁ። በተለይ በትሬዲንግ ዓለም ያላችሁ ልጆች ጌታ ነው የሚላችሁ። እኔ አሁን በቃ እኔ ማን አለኝ ብዬ ሳስቡ ማንም የለኝም። ይህ በፋይናንስ ምናምን የሚደግፈኝ የለኝ። ስለዚህ ከመወጠር ውጭ ምን አማራጭ አለ እንዴ? ሌላ አማራጭ አለ እንዴ? ከመወጠር ውጭ ከመዝጋት ውጭ ከመሞከር ውጭ ሌላ አማራጭ አለ እንዴ? ምንም ሌላ አማራጭ የለም። መሞከር ነው ይሳካ አንድ ቀን። የሚገርማችሁ ነገር ወደ ትሬዲንግ ከመግባቴ በፊት እኔ ያልሞከርኩት የኦንላይን ወርክ ያልሞከርኩት የስራ አይነት የለም። ሞዴሊንግ ተምሬያለሁ። ካሜራማን፣ ግራፊክስ ዲዛይን፣ ፎቶ ኤዲት፣ ቪዲዮ ኤዲት፣ በቃ ግራፊክስ ዲዛይን ማለት ለእኔ ተሰጥቶ ነበር የመሰለኝ እና የሚገራርሙ ግራፊክሶች እየሰሩ ምናምን ነገር አፕወርክ የተወሰኑ ወራቶችን ምናምን ነገር አንድ ወር ካለ አንድ ክላይንት አላወራኝ እና መሞከር በጣም ወድ ነበርና ከዛ በኋላ ነው ትሬዲንግ ማለት አውቃለሁ እሰማለሁ ምናምን ነገር ኢንፎ ነበረኝ። ምክንያቱም ድሮ ነው ወደ ኢንፎ ምናምን እንትን ካልኩኝ እና እስካክ ይመስለኝ ነበር እና አልቀረው እንትን አልናቸው። በነገራችን እስካም ልታደርጉ ምናምን ነገር የምትሞክሩ ሰዎች በደንብ ሞክሩ፣ ታገኙ አንዳንዱ ምናምን ነገር አይ የሚመርሻል አይደለም። እስካም ሰውን እስካም ለማድረግ አትሞክሩ እና በዚህ አጋጣሚ ቴሌግራም ላይ ምን ላይ በስካም መሰሉ ሰዎች በጣም እና እንወጥር እላችኋለሁ። የምሬ ነው። እናንተ እኔ ከልቤ አንድ እውቀት አንድ ነገር ከልቤ የምሰጣችሁ ከልቤ የሆነ ነገር እናንተም ስታደርጉ እኔ ጋር ያለውን እውቀት እኔ ሳትሰስት የምሰጠው የእናንተ አሁን እንዛ ፎሎ ስታደርጉ ስትከታተሉ አንዳንዴ ማለት ነው የሆነች የውጭ ልጅ አለ ውጭ ሀገር ነው ሀገሩ የት እንደሆነ ናይጄሪያ ይሁን ብቻ ጋና እንደዛ ነው እና ግሩፑ ላይ በጣም ይከታተል ነበር። የሆነ የዘጋሁት ቲክቶክ ነበርና እሱ ላይ በጣም ይከታተል ጌታ ለሱ ብዬ ነው ዲፖዚት ከየትም አግኝቼ አመጣለሁ የሚሰራው ከዛ ፖስት ይለታል በግሉ ሁላ ልቅለታል። ልጁ በጣም ነው ያሳዝነኛል። ሳር ይለኛል አለቃ ምናምን ነገር ስለሚለኝ በጣም ያሳዝነኛል እና ለሱ ብዬ አንዳንዴ በቃ አዳሩን ማላደርበት የምር ምክንያቱም በቃ እኔ ተርፎ ምናምን ነገር ቢሆን የሆነ ቻሌንጅ እንዲገዝቼ ምናምን ነገር ቢሰጠው አልጠርም በቃ እና ገዝቼ ከምሰጠው ደግሞ ነፃው ለእኔም ለሱም ጥሩ ነው። እኔም ገንዘብ የለኝም እያልኩ ለሱም ሰበብ ከማበዛ እነዚህ ፍሪ ነገሮችን ምናምን ነገር ብለቅ ለሱም ጥሩ ነው እና ፎሎ አድርጉ። ዩቱብ ላይ፣ ቲክቶክ ላይ፣ ቴሌግራም ላይ